ልገል የተከፈለኝ ብር ላንተ ማለት የ7 ዓመት ህፃን ልጅ ላይ ፕራንክ በሚል አንድ ግለሰብ አንተን ለመግደል ገንዘብ ተከፍሎኛል ብሎ ህፃኑን ያስፈራራዋል። ይሄንን ቪዲዮ በተለያዩ ማህበራዊ ድረገጾች ላይ ያሰራጨዋል። በጣም ደንግጦ በቃ ምንም ማድረግ ሲያቅተው ሲያለቅስ ነበር። እንግዲህ ሊገልን ነው ምን ተይዞ እህቱም ያስተላለፈችው መልእክት አለ። ይህ ልጅ አሁን ሰው እየፈራ ነው። በጣም ሰው መቅረብ እየከበደን ስለሆነ እንድኔ ናሲር ይባላልው ብር ሲጣኝ ብሎ አስፈራራው። አርደሃለሁ ብሎ ነው አስፈራራው። እሱ ደግሞ የለኝም ያለቀሰ ነበር። ያን فمن شرح الله صدره للإسلام فهو على نور من ربه. وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنا تكبراشون لكتاتوش ባላችሁበት ያላህ ሰላም እዝነት ረዳይቸን ኢንሻአላህ ዛሬም ከመንገድ የተመለከታችሁት አነጋጋሪ ተወደደ የተማረጡ እንዲሁም ደግሞ እስላማዊ ቪዲዮ አላችሁ እጅግ በጣም በሚያሳዝን መረጃ ነው የተሰማሁት። በነገራችን ላይ ከለት የማንሰማው ነገር የለም። በተለይ ይሄ ቪዲዮ ለብዙዎች መዳረስም ስላለበት ነው እንደዚህ አይነት ተግባር የሚሰሩትን ሰዎች መቃወም አለብን ብዬ አምናለሁ። እንግዲህ ከሰሞኑ የተነሳ በዚህ የፕራንክ መጨረሻ በዚህ ደረጃ ማለት ነው ፕራንክ ምን ሰራውን ነገር ለይተን ማወቅ አለብን ብዬ አምናለሁ። እጅግ ያሳዝናል። ይሄን ቪዲዮ ከመጮም በላይ ሼር አድርጉት። አንድ ግለሰብ የ7 ዓመት ህፃን ልጅ ላይ ማለት ነው አንተን ለመግደል ገንዘብ ተከፍሎኛል ብሎ አስፈራርቶት ብዙ ነገር በነገራችን ላይ እዚህ ደረጃ ነው የደረስነው። ራሳችን ሰቅላለን ፕራንክ በሚሉ በጣም ህገወጥ ስራ የሚሰሩ በጣም አስከፊ ፕራንክ የሚሰሩ ሰዎች ህጋዊ እርምጃ ካልተወሰደባቸው በጣም አስጊ ነው። ይሄ ልጅ አሁን ሰው መቅረብ ፈርቷል። ኢቭን ማለት ስነ ልቦናዊ በጣም ተጎድቷል በነገራችን ላይ ማለት ነው። ቪዲዮን በጋራ እንመለከታለን። እስከ መጨረሻው ድረስ ተመልከቱት። እንደነዚህ አይነት ሰዎች ደግሞ ተገቢውን እርምጃ ካልተወሰደ እስከ መቼ ነው ይሄ ነገር የሚቀጥለው? ፕራንክ እየተባለ ብዙ ነገር ነው በተለይ በሰሞኑ እየተመለከተን ያለ ነው ማለት ነው። እጅግ በጣም የሚያሳፍር እጅግ በጣም የሚያሳዝን ነገር ነው። በዚህ ጉዳይ እናንተ ሐሳብ አስተያየታችሁን እያሰፈራችሁ ቪዲዮን በጋራ እንመልከት። የ7 ዓመት ህፃን ልጅ ላይ ፕራንክ በሚል አንድ ግለሰብ አንተን ለመግደል ገንዘብ ተከፍሎኛል ብሎ ህፃኑን ያስፈራራዋል። ይሄንን ቪዲዮ በተለያዩ ማህበራዊ ድረገጾች ላይ ያሰራጨዋል። ግለሰቡን ደግሞ ቤተሰቦቹ እየፈለጉት እንደሆነ ለአሃዱ ገልጸዋል። ስነ ልቦናው ተጎድቷል ህፃኑ። በዚህም እንግዲህ ሰው ለመቅረብም ፈርቷል ያለማመድ ነው ስትል ታላቅ እህቱ ከአሃዱ ጋር በነበራት ቆይታ ገልጻለች። ፕራንክ በሚል የተለያዩ ወንጀሎች በሚፈጽሙ ሰዎች ላይ እንግዲህ አስፈላጊውን የህግ እርምጃ ካልተወሰደ እንደ ሀገር ትልቅ አደጋ ላይ ያለን መሆናችን የሚያሳይ ነው። ፕራንክ በሚል በርካታ ያልተገቡ ከባህልም ከእምነትም ከኖርንበትም አካሄድ ወጣ ያሉ ነገሮች ሲፈጸሙ እንመለከታለን። ይሄ ታዳጊ ህፃንም በፍርሃት አይኖቹን በመታየት መልኩ ፕራንክ ነው ብሎ አንተን ለመግደል ገንዘብ ተከፍሎኛል ገንዘብ አምጣ እያለ ሲያስፈራራው ልጁን በፍርሃት እንዳይገድለው ሲማጸነው የሚያሳይና በርካቶችን ያሳዘነ ቪዲዮ ነበረ። ይሄ ከባድ ወንጀል ነው በነገራችን ላይ። በጥቅሉ ፕራንክ እያሉ ለውቅናና ለዝና እንዲሁም ደግሞ ከፍተኛ እይታን ለማግኘት በሚል የውስጥ ጥላቻና ፍላጎታቸውን ለመግለጽ በአቋራጭ ለመታወቅ የሚሰሩ ሰዎች በህግ መቀጣትና ሌላውንም ማስተማሪያ ማድረግ ያስፈልጋል የሚል መልእክትም ነው የተላለፈው። ፕራንክ ከቀልድ ባሻገር ግን ወደ ወንጀል በሞትና አካል ማጉደል የሚያስቀጣ የህግ ማስጠንቀቂያ ያለው አንድ የህግ ባለሙያ እንደውም በቅርቡ እንዳሉት ምንም እንኳን የኢትዮጵያ ህግ ወንጀል በቀጥታ ፕራንክ ወንጀል ነው የሚል አንቀጽ ባይኖረውም ግን በፕራንክ ሰበብ የሚከሰቱ ውጤቶች ወደ ከባድ የወንጀል ተጠያቂነት የሚመሩ ናቸው። ፕራንክ የሚደረገውንም ሰው ሊጎዳ ስለሚችል ማለት ነውና በፕራንክ ምክንያት በተቀለደበት ሰው ላይ በድንጋጤ ሊሞት ይችላል። የደም ግፊት ያለበት ሰው የደም ግፊቱ ሊጨምር ይችላል። አካል ማጉደል ድረስ የሚከሰት ከሆነ ድርጊቱ በቀልድነት የሚታይ አይደለም፣ ወደ ወንጀልም የሚሄድ ጉዳይ ነው። እንደዚህ ያሉት ከባድ ጉዳቶች ከተከሰቱ ፕራንኩን ያደረገው ሰው ወይም ግለሰብ በተለይ ያለ ፍቃድ የሚቀርጹ ሰዎች በኢትዮጵያ የወንጀል ህግ መሰረት ተጠያቂ ሆነው ወደ እስራት የሚያመራ ቅጣት ሊጣልባቸው ይችላል። ጥንቃቄ ይደረግበት። ድርጊቱ እንደ ግድያ ወይም ከባድ የአካል ጉዳትም ማድረስ ተቆጥሮ ይቀጣል ማለት ነው። በቅንጭቡ ግን ይሄንን ህፃን ልጅ ሲያስፈራራው የነበረውን ግለሰብ ቪዲዮን ተከታትለን እንመለሳለን። ድምጹን አላስገባላችሁ ምክንያቱም ላይፈቅድልኝ ይችላል ዩቲዩብ ማለት ነው። በዚህ በምስሉ ላይ እንደምትመለከቱት ልገለን የመጣሁት ገንዘብ ተከፍሎኛል ገንዘብ አንጣ ያለው ይሄ ልጅ በጣም በተደጋጋሚ ይጮህበታል ግለሰብ ማለት ነው። ልጁ ደግሞ የለኝም ነው ምላሽ የሚሰጠው። ወላሂ አንሰፈሰፈ በስተመጨረሻ አለቀሰ። ምንም ነገር ማድረግ ሲያቅተው ይህ ልጅ ማለት ነው
እጅግ በጣም የሚያሳዝን ነገር ነው። ከዚህ ጋር ተያይዞ እህቱ የሚያስተላለፈችው መልእክት አለ። ይህ ልጅ አሁን ሰው እየፈራ ነው፣ በጣም ሰው መቅረብ እየከበደ ስለነበረ በጣም ተጎድቷል ብላ እንግዲህ የስልክ ልውውጥ አድርጋ ነበር ማለት ነው። እስኪ በጋራ እንመልከት። እንደተመለከታችሁት ነው ከታላቅ እህቱ ጋር ቆይታ አድርጓል። በዚህ ቪዲዮ የምትመለከቱት ህፃን ከመደንገጡ ጋር በተገናኘ በብዛት ቪዲዮ ሲዘዋወር ነበረ። ማንኛውም ሰው ያለ ፍቃድ ሰውን ፕራንክ ማድረግ በነገራችን ላይ ያስጠይቃል። ከእህቱ አንደበት የተፈጠረውን ተከታትለን እንመለሳለን። እኔ ናስር እባላለሁ። ብር ስጠኝ ብሎ አስፈራራው። አርደሃለሁ ብሎ ነው አስፈራራው። እሱ ደግሞ የለኝም ያለቀሰ ነበር ያኔ ማለት ነው። አርደሃለሁ ብሎታል። አይቼዋለሁ እኔ ቪዲዮውን ማለት ነው። እኔም ይሄ ነገር እንደተከሰተ አላወኩም ነበር። ከትላንት ወዲያ ነው አየሁት ቲክቶኩን ማለት ነው። ቲክቶክ ላይ ነው አየሁት እኔ። ኧረ በጣም ይጨንቃል። እኔም ካየሁት በኋላ በጣም ነው የተሰማኝ። ታናሽ ነው እኔ አርደሃለሁ ሲለው በጣም ብር ስጠኝ አርደሃለሁ ሲለው በጣም ተጨናንቆ ነው በቃ እንደዛ 7 ዓመቱ ነው ህፃን ነው። በጣም ነው አዘንኩት ወላሂ። ኧረ በጣም ነው ደነገጥኩት። አይቼ እንዴት እንዳለቀስኩኝ ጨንቆኝ ማለት ነው። ከዛ በኋላ ማንም ከመጣ በቃ ይፈራል። ማታም ደግሞ ያለቅስ ነው የሚያድረው። በጣም ማንም ሰው ከመጣ አጠገቡ ራሱ አይጠጋም። አጎቶቹ ራሱ ቢመጡ ይፈራል። በቃ ልጁ መጣ ይልና ይፈራል። ከዛ ሰው ሲመጣ ቤት ገብቶ ነው የሚተኛው። መጣ ልጁ ሊያርደኝ መጣ ምናምን ይላል። በህልሙም እንደዛ ነው የሚለው። ከዛ ሰው ሲመጣም ደግሞ በቃ ሮጦ ቤት ነው የሚገባው። በህልሙ ያወራ ሲያድር ማለት ነው። እኛ አልገባንም በቃ ይሄ ነገር ራሱ ማለት ነው። ጽፎ ነበር ግን አሁን በቃ ምንም አይልም። ይሄ ለይቼማ ዝም አልለውም። ግን ልጁ እዚህ የለም ሲጥሩ ማለት ነው። እንደሰማችሁት ነው። በስመ ፕራንክ የከፋ ነገር እንዳይከሰት ከፍተኛ ጥንቃቄ ያስፈልጋል የሚል መልእክት እናስተላልፋለን። ተመለከታችሁት ቪዲዮ። እነዚህ ሰዎች ሰውን ከመግደል ወደኋላ አላሉም ማለት ይቻላል። በነገራችን ላይ ሰው እንደገደለ አይነት ወንጀል ነው ተደርጎም ሊቆጠር የሚገባው። ይሄ በጣም ከባድ፣ በተለይ ህፃን ልጅ ላይ ገና የ7 ዓመት ህፃን ልጅ ላይ በዚህ መልኩ በገንዘብ ካላመጣህ እያለ እያስፈራራው አንተን እገልሃለሁ፣ አርዳለሁ ብዙ ነገር እያሉ ያጀማ። እጅግ በጣም የሚያሳዝን ቪዲዮ ነው የተመለከተው። እንደዚህ አይነት ግለሰብ የሚሰሩትን ጀማር አንድ ሰው ያለ ፍቃድ ሰው መቀረጽ እንደማይችል ተነግሯል ማለት ነው። ፕራንክ ምናምን እያሉ ማለት ነው። ስለዚህ ያም ነገር በህግ ስለሚያስጠይቅ እንደዚህ አይነት ሰዎችን ደግሞ ተጠናክረው እንዳይቀጥሉ ለመታወቅ ሲሉ ለላይክ ለፎሎወር ብለው ብዙ ተግባር እየሰሩ ስለሆነ ይሄ ነገር እንዳይበራከት አሁንም ደግሞ ለህግ አካላቶችን ማድረስ አለብን። እንደዚህ አይነት ሰዎችን ማጋለጥ ይኖርብናል ብዬ አምናለሁ። ይሄ ህፃን ልጅ የኔ ወንድም ቢሆንስ የእናንተ ወንድም ቢሆንስ ብላችሁ ማሰብ አለባችሁ። እጅግ ያሳዝናል። በዚህ ጉዳይ ላይ እናንተ ምን ትላላችሁ? አሁንም ሁሌም የምለው ነገር ህጋችን የህግ ስርዓታችን በኢትዮጵያ ላይ ማለት ነው ሊቀየር ይገባል። ይህ ነገር ካልተቀየረ ህግ ስርዓቱ ካልተሻሻለ ወላሂ ብዙ ወንጀሎችን ነው እየሰማን የምናልፋቸው። ጆሮአችን እንደ ኖርማል አድርገን እየቆጠረ እኛም አዳፕት የምናደርጋቸው። ይህ ነገር እንደዛ መሆን የለበትም ብዬ አምናለሁ። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እጅግ በጣም ያሳዝናል። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ይህን ቪዲዮ ለብዙዎች ተደራሽ አድርጉት። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም